በፍቅር ግንኙነት ውስጥ በጣም ከባዱና አስቸጋሪው ነገር መለያየት የሚባለው ነገር። አንዳንዴ ነገሮች ከልክ በላይ የሆኑና ያ ግንኙነት የግድ መቋረጥ ይኖርበታል። በተለይም ደግሞ ሁለታችሁም እየተፈላለጋችሁና እየተዋደዳችሁ ነገር ግን ሁኔታዎች አብረው የማያስቀጥሉ ሲሆኑ ደግሞ መለያየቱን የበለጠ ከባድ ያደርጋል። ታዲያ በዚህ ወቅት በጣም አስቸጋሪው ነገር ከመለያየት በኋላ ያለውን ጊዜ እንዴት ነው የምታሳልፉት የሚለው ነው። በዛሬው ቪዲዮ በየትኛውም መንገድ በየትኛውም አጋጣሚ ከፍቅር አጋራችሁ ጋር ከተለያያችሁ በኋላ አስቸጋሪውን ወቅት ለማለፍ ምንድነው ማድረግ ያለባችሁ? እንዴትስ ነው መለያየቱ ጉዳት ሳይደርስባችሁ አገግማችሁ የምትሻገሩት ለሚለው ምላሽ ወሳኝ የሚባሉ ነጥቦችን እንነግራችኋለን። ታዲያ እንደው ጊዜው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና ስክሪፕቷችሁን አዘጋጅታችሁ አጤሬራውን እየጻፋችሁ ተከታተሉ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብና አስተያየታችሁንም በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ በዛሬ ቪዲዮ የምናነሳቸው ነጥቦች ከመለያየት በኋላ በልብ ስብራት ውስጥ ከመቆየት ይልቅ ወደ ቀደመው የደስታ መስመራችሁ እንዴት ነው መመለስ የምትችሉት የሚሉትን ወሳኝ መንገዶችን የሚጠቁሙ ናቸው። የመጀመሪያውና ወሳኙ ነገር የቀደመ ማንነታችሁን ማሰብ ነው። ይህም ማለት ምን አይነት ሰው ነበርኩ፣ ከጓደኞቼ ጋር፣ በስራ ላይ፣ ከቤተሰቦቼ ጋር፣ ብቻ የትም ቦታ ምን አይነት ሰው ነበርኩ፣ ምን ጥሩ ነገሮች ነበሩኝ፣ ታለንቴ ምንድን ነበር የሚለውን በሚገባ ማሰብ ያስፈልጋል። ሁሌም ቢሆን አንድ ነገር ላይ ብቻ ትኩረት የምታደርጉ ከሆነ ልክ ያንን ነገር ስታጡት ያ ሪሌሽን ሲቋረጥ ምንም የሚረባ ነገር እንደሌላችሁ፣ ቀሽም ሰዎች እንደሆናችሁ፣ ከዛ ሪሌሽን ውጪ ያላችሁ ህይወት ባዶ እንደሆነ ነው የሚሰማችሁ። ነገር ግን ለራሳችሁ ደቂቃ ስትሰጡና ያለፈ ህይወታችሁን ስታስታውሱ ነገሮች መስተካከል ይጀምራሉ። ምክንያቱም የእናንተን መኖር የሚፈልጉ ከእናንተ ጋር አብሮነታቸውን ማስቀጠል የሚፈልጉ ከጎናችሁ ሲቆሙ ከጎናቸውም ስትቆሙ ብዙ በጎ ነገሮችን መፈጸም የምትችሉ ሰዎች አብረዋቸዋል። ከእናንተ ጋር መሆን ጥሩ ስሜት የሚፈጥርባቸው ቤተሰቦች፣ ጓደኞች፣ የሥራ ባልደረቦች እንዳሏችሁ ሲገባችሁ የነበራችሁበት ግንኙነት በመቋረጡ የገባችሁበት የስሜት መረበሽ እናንተ ላይ የሚፈጥረው ተጽዕኖ መቀነስ ይጀምራል ማለት ነው። ስለዚህ የሆነ የፍቅር ግንኙነት ተቋረጠ ማለት ሁሉም ነገር አበቃለት ማለት አይደለም። ሌላ ህይወት አለ። እናንተንም የሚወዱ የሚሳሱላችሁ ቤተሰቦች፣ የሚያስታውሷችሁ ጓደኞች፣ ከእናንተ ጋር ጊዜ ማሳለፍ የሚፈልጉ በርካታ ሰዎች እንዳሉ ማስታወስ በጣም ወሳኝ ነገር ነው። ያጣችሁትን ነገር ብቻ የምታስቡ ከሆነ ህይወታችሁ ባዶ እንደሆነ በነገሮች እንደተሸነፋችሁ እንድትቆጥሩ ስለሚያደርግ እዛ ስሜት ላይ ትኩረት ከማድረግ ይልቅ ከዛ ሪሌሽን በፊት ያላችሁን ህይወት በሚገባ በማስታወስ ጥሩ የሆነ ለውጥን ራሳችሁ ላይ መፍጠርና ከገጠማችሁ የልብ ስብራትም በቶሎ ማገገም ትችላላችሁ ማለት ነው። ቀጣዩ ነገር ደግሞ ስለተፈጠረው ነገር ከሰዎች ጋር ማውራት ነው። በዙሪያችሁ ብዙ እናንተን የሚደግፉ ሰዎችን ካገኛችሁ በኋላ ሐሳቦቻችሁን ስትነግሯቸው፣ የደረሰባችሁንም ነገር ስታስረዷቸው አይዟችሁ፣ ጠንክሩ፣ ይህንንም ጊዜ ማለፍ ትችላላችሁ የሚሉ ውስጣችሁ አዎንታዊ ስሜትን የሚፈጥሩ ነገሮችን ለእናንተ ይናገራሉ ማለት ነው። ይሄ ደግሞ በትክክልም በህይወታችሁ ውስጥ እየሆነ ያለው ነገር ምንድነው የሚለውን በግልጽ እንድትመለከቱ ያደርጋችኋል። አብዛኛውን ጊዜ ስለተቋረጠው ሪሌሽን በውስጣችሁ ስታብሰለስሉ ውስጣችሁም እያመነና እየተቀበለው የሚሄደው ነገር ቢኖር እዛ ሪሌሽን ውስጥ በነበራችሁበት ወቅት የነበረው ደስታችሁ ተመልሶ እንደማይመጣ ነው። ነገር ግን ለአንዴና ለመጨረሻ ጊዜ ከዛ መስመር ለመውጣት የተፈጠረውን ነገር ከሰዎች ጋር በምትወያዩበት ወቅት ሁሉም ነገር እየተስተካከለ ይሄዳል ማለት ነው። ለሰዎች የሆነውን ነገር ስትናገሩ ብዙ ነገሮች ግልጽ እየሆኑ ነው የሚመጡት። ችግሮች እንዴት እንደተፈጠሩ፣ በዛ መሃል ማን ጥፋተኛ እንደነበረ በደንብ መለየት ትችላላችሁ። ስለዚህ ስለሆነው ነገር ለሰው መናገር በጣም ብዙ የሚያቀልላችሁ ነገር አለ። ነገር ግን ለሰዎች ስትናገሩ በጣም ማስተዋል ያለባችሁ ነገር ያንን ነገር ለማን ነው የምትናገሩት የሚለው ነው። ምክንያቱም የደረሰባችሁን ነገር የምትነግሩት ሰው መፍትሄ የሚያመጣላችሁ እንጂ የበለጠ ስለ ችግሮቹ እንድታስቡና
በዛው የህመም ስሜት ውስጥም ተዘፍቃችሁ እንድትቀሩ የሚያደርግ መሆን የለበትም። ስለዚህ የደረሰባችሁን ህመም ያላችሁበትን ስቃይ የምትነግሩትን ሰው በሚገባ ተጠንቅቃችሁ ነው መምረጥ ያለባችሁ። በጣም ሰፖርቲቭ የሆኑ ለናንተ ቅን የሆኑ ነገሮችን የሚያስቡና ካላችሁበት የስሜት ስቃይም እንድትወጡ ለሚያግዟችሁ ሰዎች ነው ያንን ነገር መናገር ያለባችሁ። ትክክለኛውን ሰው አግኝታችሁ በትክክልም የሆነውን ነገር ስትናገሩ ውስጣችሁ እየበቀለ ያለው ህመም ቀስ በቀስ እድገቱን እያቆመ አለፍ ሲልም ደግሞ እየከሰመ ይመጣል ማለት ነው። ስለዚህ ስለደረሰባችሁ ነገር እናንተን ለማይተቹ ይልቁኑ ካላችሁበት ነገር እጃችሁን ይዘው ጎትተው ማስወጣት ለሚችሉ ሰዎች መናገር መቻል አለባችሁ ማለት ነው። ቀጣዩና ወሳኙ ነገር ደግሞ ለራሳችሁ ጊዜ መስጠት ነው። ይኸውላችሁ ለራስ ጊዜ መስጠት ሲባል ማልቀስ ካለባችሁ ማልቀስ፣ መናደድ ካለባችሁ መናደድ፣ ራሳችሁን መውቀስ ካለባችሁም ራሳችሁን መውቀስ፣ ብቻ በአጠቃላይ ከራሳችሁ ጋር ሆናችሁ ትክክለኛውን ስሜታችሁን መግለጽ ይገባችኋል ማለት ነው እንጂ የፍቅር ግንኙነታችሁ ከተቋረጠ በኋላ ራሳችሁን አፍናችሁ ከጓደኞቻችሁ ጋር መገናኘት፣ በተለያዩ ነገሮችም ቢዚ ለመሆን መሞከር ለጊዜው ተገቢ አይደለም። በዚህ ምዕራፍ ላይ መጀመሪያ ላይ ማድረግ ያለባችሁ ነገር ለራሳችሁ ጊዜ መስጠት ነው። ቅድም እንዳልኳችሁ መናደድ ካለባችሁ ንዴታችሁን መወጣት አለባችሁ። ማልቀስ ካለባችሁ ተደብቃችሁ ከራሳችሁ ጋር ሆናችሁ ብዙ ጊዜ ማልቀስ መቻል አለባችሁ። ብዙዎች ግን ከዚህ በተቃራኒ የሆነውን ነገር ለመርሳት በስራ አሊያም ደግሞ በሌሎች ጉዳዮች ቢዚ ለመሆንና እየሆነ ያለውን ነገር ለመርሳት ይሞክራሉ። ያ ተገቢ አይደለም። ምክንያቱም የተፈጠረውን ነገር ተቀብላችሁ ተፈጥሯዊ በሆነ መንገድ በውስጣችሁ ተመላልሶ ካላስወገዳችሁት በስተቀር በኋላ ላይ ይዞባችሁ የሚመጣው ጣጣ ከፍተኛ ነው የሚሆነው። ስለዚህ የግድ በኋላ ላይ ሚዛኑን የሚደፋ ችግር ከመምጣቱ አስቀድሞ ለራሳችሁ ጊዜ ሰጥታችሁ በዛ በሰጣችሁት ጊዜ ውስጥም ደግሞ ስሜታችሁን በሙሉ አውጥታችሁ ልባችሁን ማጥራት ይኖርባችኋል። ይሄ በጣም በጣም ወሳኝ የሆነ ነገር ነው። ሌላኛው ደግሞ ብዙዎች ለውጥ ያመጣል ብለው የማያስቡት ነገር ግን በጣም ለውጥ የሚያመጣ ነገር ነው። እሱም ደግሞ በአካላዊ ወይም ደግሞ ፊዚካሊ ለውጦችን ለማድረግ መሞከር ነው። ይህም ማለት አዳዲስ ልብሶችን መግዛት፣ አዳዲስ ጫማዎችን መግዛት፣ የተለያዩ ስታይሎችን መሞከር፣ የፀጉር ስታይል ሊሆን ይችላል፣ ያለባበስ ስታይል፣ ብቻ እናንተን ሊለውጡ የሚችሉ ትንንሽ የሚባሉ ነገሮችንም ጭምር መሞከር መቻል አለባችሁ። ይሄም ደግሞ አዲስ የመሆን ስሜት እንዲሰማችሁ ነው የሚያደርገው። እነዚህ ነገሮች ምናልባትም ስትሰሟቸው ቀላል ሊመስሉ ይችላሉ፣ ነገር ግን የሚፈጥሩት ተጽዕኖ ከምታስቡት በላይ በጣም ከፍተኛ ነው። እነዛን ነገሮች ስታደርጉ ከነበራችሁበት የህመም ስሜት ትወጣላችሁ። ስለዚህ በፊት ከምትለብሱት ልብስ ለየት ያለ አለባበስ፣ በፊት ከምታደርጉት ጫማ ለየት ያለ ጫማ፣ በፊት ትቆረጡት ከነበረ የፀጉር ስታይል ለየት ያለ የፀጉር ስታይልን መሞከር እንደ አዲስ የመወለድ አዲስ መስመር ውስጥም የመግባት ስሜትን ይፈጥርላችኋል ማለት ነው። ይሄ ደግሞ ከነበራችሁበት የህመም መስመር ለመውጣት በሚገባ የሚያግዛችሁ ነገር ነው። ቀጥሎ የምንመለከተው ደግሞ አዳዲስ ቦታዎች ሄዶ መዝናናት የሚለውን ሐሳብ ነው። እንደ ሰው አዳዲስ ነገሮች ሁሌም ቢሆን የሚያስደስቱ ናቸው። በተለይም ደግሞ ጥሩ ያልሆነ ስሜት ላይ በምንሆንበት፣ ባዘንበት፣ በተከፋንበት፣ ልባችን በተሰበረበት ጊዜ ደግሞ አዳዲስ ነገሮችን ማየት በጣም ወሳኝ ነገር ነው። ምክንያቱም ሰውነታችንም ይሁን አእምሯችን ሊቋቋመው የሚችለው ነገር አይደለም እየሆነ ያለው። ስለዚህ አዲስ ነገር እየተመለከትን ሲሆን ሰውነታችንና አእምሯችን በተወሰነ ደረጃም ቢሆን ትኩረቱን ከህመሙ ላይ በማንሳት ወደዚህ አዲስ ልምምድ እንዲያዞር ማድረግ እንችላለን ማለት ነው። ያንን ስናደርግ ደግሞ ከነበርንበት ድብርት አሸንፈን መውጣት እንችላለን። ስለዚህ አይታችሁም ማታውቋቸውን አዳዲስ ቦታዎች፣ አዳዲስ መዝናኛዎች፣ አዳዲስ ካፌዎች፣ አዳዲስ ሲኔማዎች፣ ብቻ ከዚህ ቀደም ሄዳችሁባቸውም አይታችኋቸውም የማታውቋቸውን ስፍራዎች መጎብኘት፣ አድርጋችኋቸው የማታውቋቸውን አዳዲስ ነገሮችንም መሞከር በጣም ወሳኝና አእምሯችሁንም ዘና ለማድረግ የሚችል ጥሩ ለውጥንም የሚያመጣላችሁ ነገር ነው። ቀጥሎ የምናነሳው ደግሞ አስቀድሞ ካነሳናቸው ሐሳቦች ጋር የሚገናኝና እነሱንም የሚያጠናክረው በዙሪያችሁ ቀና አስተሳሰብ ላላቸው ሰዎች ማማከርና ከነሱ ጋር መነጋገር ነው። ብዙ ጊዜ ሪሌሽኖች ከተቋረጡ በኋላ
የምናናግራቸውን ሰዎች ስለማንመርጥ ወይም ደግሞ ተጠንቅቀን ስለማንመርጥ እያለፍንበት ካለው መጥፎና ህመም የተሞላ ስሜት ያላቅቁናል ብለን የምናማክራቸው ሰዎች የበለጠ እዛው ነገር ላይ ተጣብቀን እንድንቀር የሚያደርጉ ይሆናሉ። በተለይም ደግሞ ብዙ ጊዜ ጓደኞች እዚህ ነገር ላይ ችግር አለባቸው። እንደዚህ ብዬ ነበር፣ ይህንን አድርግ ስላልሰማ ብለኸኝ እያሉ ያላችሁበትን ችግር ሳይረዱ አሉታዊ የሚባሉ ምላሽና ምክሮችን የሚሰጡ ሰዎች አሉ። ስለዚህ ቅድም እንዳለው የግድ ያላችሁበትን ነገር የምታማክሯቸውን ሰዎች ተጠንቅቃችሁ ነው መምረጥ ያለባችሁ። አንድ ሰው በዙሪያችሁ ብዙ ጊዜ ስለነበረ ጓደኝነት የሚል ስምን ስለተላበሰ ብቻ ያላችሁበት የህመም ስሜትን ማጋራት አለባችሁ ማለት አይደለም። እንደየሰው ባህሪም እንዳላቸው አመለካከት እናንተን ከዛ ስሜት ያላቅቃሉ ወይስ ደግሞ በትችትና በወቀሳ እዛው ተዘፍቃችሁ እንድትቀሩ ያደርጋሉ የሚለውን በሚገባ ከለያችሁ በኋላ ነው የህመም ስሜታችሁን ማጋራትና በጋራ በመሆን ከዛ ስሜት የምትወጡበትን መፍትሄ መፈለግ ያለባችሁ። በመጨረሻም የምናነሳው ደግሞ ከዚህ ተቃራኒ በሆነ መልኩ በዙሪያችሁ ካሉ ወዳጆቻችሁ ጋር ለመዝናናት መሞከር። ሐሳቦቻችሁን ለማጋራት ጓደኞቻችሁን መምረጥ እንዳለባችሁ ሁሉ አብሯችሁም የሚዝናኑን ሰዎች በተጠንቀቅ ነው መምረጥ መቻል ያለባችሁ። ከጓደኞች ጋር መዝናናት፣ ከጓደኞች ጋር ጥሩ ጊዜን ማሳለፍ ከፍተኛ የሆነ ለውጥን የመፍጠር አቅም አለው። ምክንያቱም ከነበራችሁበት ሪሌሽን ውጭ ያላችሁን ህይወት ደግማችሁ ማሰብ ስትጀምሩ እንደ አዲስ መኖር የምትጀምሩበትን እድል ታገኛላችሁ ማለት ነው። ከጓደኞቻችሁ ጋር የሚኖራችሁ ጊዜ ደግሞ ራሱን የቻለ ሌላ የህይወት ክፍል ነው። ምናልባትም ይህንን የህይወት ክፍል ደግሞ ሪሌሽን ውስጥ በነበራችሁበት ወቅት ችላ ብላችሁት ወይም ደግሞ እምብዛም ጊዜ ሳትሰጡት ቀርታችሁ ሊሆን ይችላል። ስለዚህ አሁን ላይ ዳግም ወደዛ መስመር የምትገናኙበትን እድል ለመፍጠር ከተመረጡ ወዳጆቻችሁ ጋር መዝናናት በጣም ወሳኝ ነገር ነው ማለት ነው። እንግዲህ በዛሬው ቪዲዮ ብዙ ሰዎች በሚቸገሩበት ሪሌሽኖች ከተቋረጡ በኋላ ወይም ደግሞ ከብሬክአፕ በኋላ ምን ነገሮችን በማድረግ ነው ወደ ተስተካከለ መስመር መመለስ የምንችለው በሚለው ላይ ወሳኝ የሚባሉ ምክሮችን ወደ እናንተ ያደረስንበት ቪዲዮ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ተመልሰን እንመጣለን። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዳይለየን በአክብሮት ጋብዝን። ይመቻችሁ።